ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ። ወዳጃችን እንደሰማችሁት ምን እያለን ነው? እንደው ኢትዮጵያ ውስጥ ክርስቲያን የሚባል ነገር ነበረ የሚባልበት ጊዜ ይመጣል አለ። ያው እናንተ ተሳደቡ እኛ እናሰልማለን በሚለው ማለት ነው። ተሳደቡ የሚለው ይቆየን፣ የምንሳደብበት ምንም ምክንያት ስለሌለ አንሳደብም። ግን አሁን ያልከው ነገር በፍጹም በጭራሽ ሊሆን የማይችል ግን የድፍረት አደገኛ የድፍረት ንግግር የተናገርከው። አሁን አንተ ያልከውን ራሱን ማድረግ ባይቻልም ግን እንደው የተወሰነ ለመሞከር ልትሞክር ራሱ የምትችለው ከሞከርክም ይሄ ሌሎች ዓለማት ላይ እንደተደረገው ይሄ በጂሃድ ምናምን ካልሆነ በስተቀር ቀጥታ በማስተማር ምናምን ነገር ይህንን ህዝብ እዚህ ሚዲያ ላይ ምን ያደርጋሉ መሰላችሁ? አንዳንድ ሙስሊሞች እንደው ገሌ ሰለመ ሻሃዳ ሳዝናቸው ምናምን እያሉ እያመጡ ሃይማኖታዊ ፕሮፓጋንዳ ለመስራት የሚሞክሩ አሉ። እሱን አሳያቸዋለሁ። ነገ ወይ ከነገ ወዲያ ቪዲዮ እሰራበታለሁ። ማለት ከክርስትና ወደ እስልምና ሳይሆን እዛው ራሳቸው ሲጀመር ሙስሊም የነበሩ እዛ ራሳቸውን ደግሞ ክርስቲያን አስመሰለው ወደ እስልምና እንዲሄዱ እያስመሰሉ የሚሰሩት ነገር አለ። በጣም በርካታ ከኦርቶዶክስ ወደ እስልምና ሄድን ይሉና እስቲ የክርስትና ስማችሁ ማን ነበረ ሲባሉ አንዱ አሁን ርብቃ አለች ሃይማኖት፣ አንዱ አቤል ምናምን የክርስትና ስም ኢማጂን እና አሳያችኋለሁ እሱን። ለማንኛውም በማስተማር ወይም በአስተምህሮ ይህንን ህዝብ የኢትዮጵያን እንደው የሚያስገርም ልበ ሙሉ የሆነውን ይህንን ክርስቲያን ህዝብ ወደ እስልምና እናመጣለን። ይህን ሁሉ ህዝብ ከዛ በኋላ የክርስትናን ስም አጠራሩን ከኢትዮጵያ ላይ እናጠፋለን ማለት ምን ማለት መሰለ? ባጭሩ ኢየሱስ እርሱ ጌታ አይደለም ፈጣሪ አምላክ አይደለም ብለን ማስካድ እንችላለን። ይሄ እንደማለት ነው። ይሄ በጣም የድፍረት ንግግር ነው፣ አደገኛ ነው። የቀላል መስሎ ነው የታየ ማይ ብራዘር፣ ወይስ እንደው ለፕሮፓጋንዳ ያለ አይደለም? ኢየሱስን አንስተ ይቅርና ቅድስት ድንግልን አንስተ ድንግል ማርያም እኮ ማምላክ አይደለችም ወላዲት አምላክ አይደለችም ብትለው ዞር በል ነው የሚለው ማለት እርግጥ ነው ነገረ ክርስቶስ አለው አሁን የተናገርኩት ውስጥ የወላዲት አምላክ የሚለው ውስጥ ግን በቃ የእመቤታችንን ስም ራሱ አንስተ ማለት ነው። እሱን ማስካድ አትችልም። አይደለም ቀጥታ ኢየሱስ እየተነሳና ማለት ነው። ይህ ብቻ እኮ አይደለም። ጌታችን ኢየሱስ ስለኛ የከፈለው ያ ሁሉ መከራ፣ ያ መሰቀሉ፣ ያ ሞቱ ዓለም በታሪክ ደረጃ ሳይቀር እንኳን ያወቀውን ስቅለቱን መጥቼ እንዴት ላስክድ ትላለህ? ማለት እስልምና ኢየሱስ አልተሰቀለም፣ አልሞተም፣ አልተገደለም ስለሚል ማለት ነው። ስለዚህ አልሞተም ብቻ ሳይሆን አልተነሳምም። እንዴ የተንሳያችን በኩ ክርስቶስ ኢየሱስ ትልቁን ተስፋቸውን አስከዳለው ብለህ መነሳት ስም አጠራራቸውን እስከ ማጥፋት ድረስ ይሄ በጣም አደገኛ ነው። ይሄ ቀላል በጣም ከባድ ነው። ይሄ ብቻ አይደለም። በነገራችን ሌሎች አስተምህሮቶች እንዳሉ ሆነው እስልምና ላይ ብንመጣ ለምሳሌ መሐመድን እንዴ የሆነ ሰዓት ላይ ብቅ ብሎ በቃ ነብይ ነኝ ብሎ የመጣን አንድ ግለሰብ ነብይ ነው ብለህ ተቀበል ብለህ እንደማስገደድ ማለት ነው። ይሄ ቀላል አይደለም እኮ ባይዚ ብዙም ማገናዘብ የማይችሉ ሰዎች ዝም ብሎ እንደዚህ ካልተቀበሉት በስተቀር ማገናዘብ የሚችል ሰው ማስረጃ ሊጠይቅ ይገባል። ማለት በደግ ብሎ የሆነ ሰው ነብይ ነኝ ብሎ ስለመጣ ብቻ ነብይ ተደርጎ አይቀበልም ማለት ልንቀበል አንችልም። ከእርሱ ቀደም ስለ መሐመድ የተናገረ ሰው አለ? የለም። አንድ ታዲያ ከሱ በፊት የነበሩ ነቢያት ሁሉ እንደው እነሱ ነብይ ለመሆናቸው ማረጋገጫ ከእነርሱ በፊት የነበሩ ሌሎች ሰዎች ስለ እነርሱ አስቀድሞ ተናግረው ነበር? እንደዛ ነው ልትሉ ትችላላችሁ። አይደለም ግዴታ እንደዛ አይደለም። ግን በብሉይ ኪዳን የነበሩ ነቢያት ሲላኩ ለህዝብ ነው የተላኩት። ምን ማለት ነው? ለህዝብ ነው የተላኩት። አስቀድሞ የእግዚአብሔር ህዝብ የሚባል ኖሮ እዛው ህዝብ ላይ ነው የሚላኩት። ስለዚህ ከዛው ህዝብ ይነሳሉ ወይ ቀጥታ ወደዛው ህዝብ ይላካሉ ነው። መሐመድ ግን አዲስ ህዝብ ነው የጀመረው። አዲስ ህዝብ ነው ያቋቋመው። ብሎ ማለት ነው አንድ ብሎ የጀመረው ሌላ ህዝብ የማቋቋም አይነት ነገር ነው። ስለዚህ ከእግዚአብሔር እንዳልሆነ ግልጽ ነው፣ ከፈጣሪ እንዳልሆነ ሰው ይሄንን እንደዚህ ማቀበል ራሱ አደገኛ ነው። ለማንኛውም ግን አስተምህሮ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ አሁን የውይይት ላይ እንኳን አሁን ላይ ያን ያህል አይደለም። ያው ከዲቤት ነክ ነገሮች ራቅ ብያለሁ። ግን ያው ሙስሊም ወንድሞችም ጆሮ እንደሚሰጡ ስለሰማሁኝ ስላየሁኝ ምን እናድርግ እንደው ይሄ እናንተ የነብዩ መሐመድን ምናምን እንደነዚህ አይነት ነገሮች እንዲነሳባችሁ ስለማትፈልጉ እነሱ አንድ ጊዜ ይቀመጡና ይሄው በእኛው ርዕሱና እንወያይ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጅ። ከዛ ቀጥለን እናደርጋለን ስለ ስቅለቱ፣ ሞቱ፣ ትንሳኤው እያልን ደግሞ የምንሄድ ይሆናል ጌታ ይፈቅድልን እንዳለ በራሳችን ርዕስ ማለት ነው። እንደዛ እናደርጋለን። ተሳደቡ የሚለው ይቆየን። የምንሳደብበት ምንም ምክንያት ስለሌለ አንሳደብም። ግን አሁን ያልከው ነገር በፍጹም በጭራሽ ሊሆን የማይችል ግን የድፍረት አደገኛ የድፍረት ንግግር የተናገርከው። አሁን አንተ ያልከውን ራሱን ማድረግ ባይቻልም ግን እንደው የተወሰነ ለመሞከር
ልትሞክር ራሱ የምትችለው ከሞከርክም ይሄ ሌሎች ዓለማት ላይ እንደተደረገው ይሄ በጂሃድ ምናምን ካልሆነ በስተቀር ቀጥታ በማስተማር ምናምን ነገር ይህንን ህዝብ እዚህ ሚዲያ ላይ ምን ያደርጋሉ መሰላችሁ? አንዳንድ ሙስሊሞች እንደው ገሌ ሰለመ ሻሃዳ ሳዝናቸው ምናምን እያሉ እያመጡ ሃይማኖታዊ ፕሮፓጋንዳ ለመስራት የሚሞክሩ አሉ። እሱን አሳያቸዋለሁ። ነገ ወይ ከነገ ወዲያ ቪዲዮ እሰራበታለሁ። ማለት ከክርስትና ወደ እስልምና ሳይሆን እዛው ራሳቸው ሲጀመር ሙስሊም የነበሩ እዛ ራሳቸውን ደግሞ ክርስቲያን አስመሰለው ወደ እስልምና እንዲሄዱ እያስመሰሉ የሚሰሩት ነገር አለ። በጣም በርካታ ከኦርቶዶክስ ወደ እስልምና ሄድን ይሉና እስቲ የክርስትና ስማችሁ ማን ነበረ ሲባሉ አንዱ አሁን ርብቃ አለች ሃይማኖት፣ አንዱ አቤል ምናምን የክርስትና ስም ኢማጂን እና አሳያችኋለሁ እሱን። ለማንኛውም በማስተማር ወይም በአስተምህሮ ይህንን ህዝብ የኢትዮጵያን እንደው የሚያስገርም ልበ ሙሉ የሆነውን ይህንን ክርስቲያን ህዝብ ወደ እስልምና እናመጣለን። ይህን ሁሉ ህዝብ ከዛ በኋላ የክርስትናን ስም አጠራሩን ከኢትዮጵያ ላይ እናጠፋለን ማለት ምን ማለት መሰለ? ባጭሩ ኢየሱስ እርሱ ጌታ አይደለም ፈጣሪ አምላክ አይደለም ብለን ማስካድ እንችላለን። ይሄ እንደማለት ነው። ይሄ በጣም የድፍረት ንግግር ነው፣ አደገኛ ነው። የቀላል መስሎ ነው የታየ ማይ ብራዘር፣ ወይስ እንደው ለፕሮፓጋንዳ ያለ አይደለም? ኢየሱስን አንስተህ ይቅርና ቅድስት ድንግልን አንስተህ ድንግል ማርያም እኮ ማምላክ አይደለችም ወላዲት አምላክ አይደለችም ብትለው ዞር በል ነው የሚለው ማለት እርግጥ ነው ነገረ ክርስቶስ አለው አሁን የተናገርኩት ውስጥ የወላዲት አምላክ የሚለው ውስጥ ግን በቃ የእመቤታችንን ስም ራሱ አንስተ ማለት ነው። እሱን ማስካድ አትችልም። አይደለም ቀጥታ ኢየሱስ እየተነሳና ማለት ነው። ይህ ብቻ እኮ አይደለም። ጌታችን ኢየሱስ ስለኛ የከፈለው ያ ሁሉ መከራ፣ ያ መሰቀሉ፣ ያ ሞቱ ዓለም በታሪክ ደረጃ ሳይቀር እንኳን ያወቀውን ስቅለቱን መጥቼ እንዴት ላስክድ ትላለህ? ማለት እስልምና ኢየሱስ አልተሰቀለም፣ አልሞተም፣ አልተገደለም ስለሚል ማለት ነው። ስለዚህ አልሞተም ብቻ ሳይሆን አልተነሳምም። እንደ የተንሳያችን በኩ ክርስቶስ ኢየሱስ ትልቁን ተስፋቸውን አስከዳለው ብለህ መነሳት ስም አጠራራቸውን እስከ ማጥፋት ድረስ ይሄ በጣም አደገኛ ነው። ይሄ ቀላል አይደለም፣ በጣም ከባድ ነው። ይሄ ብቻ አይደለም። በነገራችን ሌሎች አስተምህሮቶች እንዳሉ ሆነው እስልምና ላይ ብንመጣ ለምሳሌ መሐመድን እንዴ የሆነ ሰዓት ላይ ብቅ ብሎ በቃ ነብይ ነኝ ብሎ የመጣን አንድ ግለሰብ ነብይ ነው ብለህ ተቀበል ብለህ እንደማስገደድ ማለት ነው። ይሄ ቀላል አይደለም እኮ ባይዚ ብዙም ማገናዘብ የማይችሉ ሰዎች ዝም ብሎ እንደዚህ ካልተቀበሉት በስተቀር ማገናዘብ የሚችል ሰው ማስረጃ ሊጠይቅ ይገባል። ማለት ብድግ ብሎ የሆነ ሰው ነብይ ነኝ ብሎ ስለመጣ ብቻ ነብይ ተደርጎ አይቀበልም ማለት ልንቀበል አንችልም። ከእርሱ ቀደም ስለ መሐመድ የተናገረ ሰው አለ? የለም፣ አንድ የለም። አንድ ታዲያ ከሱ በፊት የነበሩ ነቢያት ሁሉ እንደው እነሱ ነብይ ለመሆናቸው ማረጋገጫ ከእነርሱ በፊት የነበሩ ሌሎች ሰዎች ስለ እነርሱ አስቀድሞ ተናግረው ነበር? እንደዛ ነው ልትሉ ትችላላችሁ። አይደለም ግዴታ እንደዛ አይደለም። ግን በብሉይ ኪዳን የነበሩ ነቢያት ሲላኩ ለህዝብ ነው የተላኩት። ምን ማለት ነው? ለህዝብ ነው የተላኩት። አስቀድሞ የእግዚአብሔር ህዝብ የሚባል ኖሮ እዛው ህዝብ ላይ ነው የሚላኩት። ስለዚህ ከዛው ህዝብ ይነሳሉ ወይ ቀጥታ ወደዛው ህዝብ ይላካሉ ነው። መሐመድ ግን አዲስ ህዝብ ነው የጀመረው። አዲስ ህዝብ ነው ያቋቋመው። ብሎ ማለት ነው አንድ ብሎ የጀመረው ሌላ ህዝብ የማቋቋም አይነት ነገር ነው። ስለዚህ ከእግዚአብሔር እንዳልሆነ ግልጽ ነው፣ ከፈጣሪ እንዳልሆነ ሰው ይሄንን እንደዚህ ማቀበል ራሱ አደገኛ ነው። ለማንኛውም ግን አስተምህሮ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ አሁን የውይይት ላይ እንኳን አሁን ላይ ያን ሐላ አይደለም፣ ያው ከዲቤት ነክ ነገሮች ራቅ ብያለሁ። ግን ያው ሙስሊም ወንድሞችም ጆሮ እንደሚሰጡ ስለሰማሁኝ ስላየሁኝ ምን እናድርግ እንደው ይሄ እናንተ የነብዩ መሐመድን ምናምን እንደነዚህ አይነት ነገሮች እንዲነሳባችሁ ስለማትፈልጉ እነሱ አንድ ጊዜ ይቀመጡና ነው ይሄው በእኛው ርዕስ ነውና እንወያይ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጅ። ከተቀጠለ እናደርጋለን ስለ ስቅለቱ፣ ሞቱ፣ ትንሳኤው እያልን ደግሞ የምንሄድ ይሆናል ጌታ ይፈቅድልን እንዳለ በራሳችን ርዕስ ማለት ነው። እንደዛ እናደርጋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሳውቀኝ።